ውድና የተከበራችሁ የቻናል ተከታታዮች ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ ጭብጥን የሚመለከት ነው ማለት ነው። እንግዲህ በዛሬው ቪዲዮአችን ጭብጥ ምንድን ነው የሚለውን ካየነ በኋላ ጭብጥ የመያዝ ጥቅሙን እንዲሁም ደግሞ ጭብጥን ማን እንደሚይዘው የምናይ ይሆናል ማለት ነው። በዛሬው ጉዳያችን እንግዲህ በፍትሐብሔር ጉዳይ ጭብጥ እንዴት እንደሚያዝ የምናይ ይሆናል ማለት ነው። እንግዲህ ጭብጥ የሚፈጠረው አንደኛው ወገን የሚያረጋግጠውን ወይም በምክንያት የሚያቀርበውን የፍሬ ነገር ወይም የህግ ነጥብ ሌላኛው ወገን ሲክደው ነው ማለት ነው። ስለዚህ ጭብጥ የሚፈጠረው ምንድን ነው? ተከራካሪ ወገኖች ያልተስማሙበት ጉዳይ ይህ ነጥብ ጭብጥ ተብሎ ይጠራል ማለት ነው። በቀላል አማርኛ ምን ማለት ነው? እንግዲህ ከሳሽ ያቀረበውን ሀሳብ ተከሳሽ አልክድም ወይም አምናለሁ ካለ ጭብጥ የለም ማለት ነው። ስለዚህ የታመነ ከሆነ ጭብጥ አይኖርም። ያልተስማሙባት ነጥብ እሷ ናት ጭብጥ የምትባለው ማለት ነው። ስለዚህ ስምምነት ላይ ከተደረሰ ጭብጥ አይኖርም። ከተካካዱ ብቻ ጭብጥ ይኖራል ማለት ነው። በአንድ ክስ ላይ ጭብጥ ሊኖርም ላይኖርም ይችላል ማለት ነው። ጭብጥ የማይኖረው መቼ ነው? እንግዲህ ሲተማመኑ ነው ማለት ነው። እምነት ካለ ጭብጥ አይኖርም ማለት ነው። ለምሳሌ አንድ የብድር ውል ቢኖርና ተከሳሽ በችሎት ቀርቦ ሲጠየቅ እውነትም ብድር መኖሩን ካመነና አሁን ምከፍለው የለኝም የሚል ከሆነ ምን ይሆናል ማለት ነው? ጭብጥ የለም ማለት ነው። ምክንያቱም የተካካዱበት ነገር የለም። የመክፈል ያለመክፈል ጉዳይ ነው እንጂ የተካካዱበት ነገር ስለሌለ ጭብጥ አይኖርም ማለት ነው። በዚህን ጊዜ እንግዲህ ጭብጥ ከሌለ ቀጥታ ፍርድ ቤቱ ፍርድ ይሰጣል ማለት ነው። ጭብጥ እንግዲህ በሁለት አይነት መንገድ ማየት ይቻላል። አንደኛው የፍሬ ነገር ጭብጥ ሲሆን፣ ሁለተኛው ደግሞ የህግ ጭብጥ ይባላል ማለት ነው። የፍሬ ነገር ጭብጥ ማለት እንግዲህ ምንድን ነው? ድርጊት የሚለው ላይ ልዩነት ሲኖር ነው ማለት ነው። ምሳሌ ማየት እንችላለን። የብድር ውል ቢኖርና ተበዳሪው በውሉ መሰረት የተበደረውን ብር ከፍሏል ወይስ አልከፈለም? ከፍሎ ከሆነስ ምን ያህሉን ከፈለ? የሚሉት እንደ ጭብጥ ሊያዙ ይችላሉ። ሌላው የህግ ጭብጥን ማየት እንችላለን። የህግ ጭብጥ እንግዲህ በህግ አተረጓጎም ወይም ተፈጻሚነት ልዩነት ላይ ሲኖር ነው ማለት ነው። ለምሳሌ የቀረበው ክስ በይርጋ ታግዷል ወይስ አልታገደም የሚል ጭብጥ ሊያዝ ይችላል። እንግዲህ በሌላው ጉዳይ ላይ ተማምነው ይርጋ ላይ ብቻ ከሆነ ኢሿቸውና አንደኛው ተከራካሪ ወገን በ3 ዓመት ይርጋ ቀሪ ሊሆን ይገባል ክሱ ሲል፣ አንደኛው ደግሞ በ3 ዓመት ሳይሆን በ10 ዓመት ይርጋ ነው ቀሪ መሆን ያለበት የሚል የህግ ክርክር ካለ ይህ እንግዲህ የህግ ጉዳይ ስለሆነ ዳኛው ሌላ መሄድ ሳይጠበቅበት ህጉን ብቻ ያያል ማለት ነው። ህጉን ብቻ በማየት ጉዳዩ በ3 ዓመት ይርጋ ነው የሚያልቀው ወይስ በ10 ዓመት ይርጋ ነው የሚያልቀው የሚለውን ከመረመረ በኋላ በቀጥታ ህጉን በማየት ውሳኔ ይሰጣል ማለት ነው። ስለዚህ ጭብጥ ሁለት አይነት ጭብጥ ነው ያለ፣ የፍሬ ነገር ጭብጥና የህግ ጭብጥ ተብሎ የሚወሰን ነው ማለት ነው። ጭብጥ እንግዲህ ብዙ ጥቅሞች አሉት። ከነዚህ መካከል አንደኛው ምንድን ነው? እንግዲህ ክርክሩን ወሰን ለማበጀት ማለት ነው። ክርክሩን ወሰን ለማበጀት ይጠቅማል ማለት ነው። ተከራካሪ ወገኖች በሁሉም ነገር ላይ ላይስማሙ ይችላሉ። ነገር ግን ፍርድ ቤቱ ጊዜውን ማጥፋት ያለበት ዋናው የልዩነት ነጥብ ላይ ብቻ እንዲሆን ይረዳል ማለት ነው። ስለዚህ የክርክሩን ወሰን ለማበጀት ይጠቅማል ማለት ነው። ሁለተኛው ጊዜና ወጪን ለመቆጠብ ይጠቅማል። ሁሉም ነገር ላይ ማስረጃ ከመስማት ይልቅ በተያዘው ጭብጥ ላይ ብቻ ማስረጃ እንዲቀርብ በማድረግ የፍርድ ሂደቱን ያፋጥናል ማለት ነው። የተስማሙበት ነጥብ ላይ ማስረጃ አያስፈልግም። ስለዚህ ጊዜና ወጪን ለመቆጠብ ይጠቅማል ማለት ነው። ሌላው ትክክለኛ ፍትህ ለመስጠት ይጠቅማል። ዳኛው እንግዲህ መዝገቡን ሲመረምር ትኩረት ማድረግ ያለበት የትኛው ነጥብ ላይ እንደሆነ አጥርቶ እንዲያውቅ ይረዳዋል ማለት ነው። ሌላው የሚያከራክር ጉዳይን ለመለየት ጭብጥ የሚጠቅመው እንግዲህ አንዱ ምንድን ነው? የሚያከራክር ጉዳይን ለመለየት እንግዲህ ጭብጥ የሚባለው የሚያከራክረውን ጉዳይ መለየት ስለሆነ ዋናው ዓላማው። ስለዚህ ጭብጡ ምን ይጠቅማል? የትኛው ጉዳይ ነው የሚያከራክር፣ ባለጉዳያችን የሚያከራክራቸው የትኛው ጉዳይ ነው የሚለውን ለመለየት ይጠቅማል ማለት ነው። እንግዲህ ጭብጥ የሚያዘው ከምን ሊሆን ይችላል? ከቃል ክርክር ሊሆን ይችላል፣ ከጽሁፍ ማስረጃዎች ሊሆን ይችላል፣ ከክሱ አቤቱታ እና ከመልስም ሊያዝ ይችላል ማለት ነው። ስለዚህ ተከራካሪ ወገኖች ሲከራከሩ
ከሚከራከሩበት በመነሳት ዳኛው ጭብጥ ሊይዝ ይችላል። እንዲሁም የጽሁፍ ማስረጃ ሲያቀርቡ ከጽሁፍ ማስረጃዎች ሊያዝ ይችላል። ስለዚህ ጭብጥ ማለት ምን ማለት ነው? እንግዲህ ተከራካሪ ወገኖች ያልተስማሙበት ነጥብ ጭብጥ ይባላል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።